ሰላም እንዴት ናችሁ? ውድ የአሁ አካዳሚ ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ ክፍል 4 የሆነውን ነው። በአማርኛ ፊደሎች ወይም ሆሄያቶች በመጠቀም ቃላቶችን መመስረት የሚል ክፍል 4ን ይዤላችሁ መጥቻለሁ። ከአሁን በፊት እስከ ክፍል 3 አይተን ነበር። ዛሬ ደግሞ ክፍል 4 እናያለን ማለት ነው። ይህ የአሁ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለኝ ይገኛል። በኦንላይን መማር ለምትፈልጉ ከዚህ ባስቀምጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። ቪዲዮውን ከወዳችሁት ላይክ፣ ሼር እንዲሁም ሳብስክራይብ አድርጉ። ቀጥታ ወደ ክፍል 4 ወደ ሆነው ቪዲዮ ወደ ዛሬ ቪዲዮአችን እንሄዳለን። ተከታተሉ። እሺ ርዕሳችን በእያንዳንዱ የአማርኛ ፊደሎች ቃላቶችን መመስረት የሚል ነው። በእያንዳንዱ የአማርኛ ፊደሎች ቃላቶችን መመስረት። እሺ ዛሬ የክፍል 4 ቪዲዮአችን ከሰ ነው የምንጀምረው። ሰና ሸን ፊደሎች እናያለን ማለት ነው። እሺ በሰን ጀምር። ሰ በሰ ምን የሚል ቃል እንሰራለን ማለት ነው። ሰ ላ ም በአንድ ላይ ስናገናኘው ሰላም የሚል ቃል ይሰጠናል ማለት ነው። በሰ ሰላም የሚል ቃል አገኘን ማለት ነው። እሺ ሰ ከሚለው ቀጥሎ ደግሞ ሱ ነው። በሱ ደግሞ ሱ ቅ በአንድ ላይ ምን ይላል? ሱቅ የሚል ቃል አገኘን ማለት ነው። ሱ በምትለው ፊደል ሱቅ የሚል ቃል መሰረትን ማለት ነው። እሺ በሶስተኛዋ በሲ ደግሞ ምን የሚል ቃል እናገኛለን ማለት ነው። ሲ መ ል ስ በአንድ ላይ የሚል ቃል አገኘን። ሲመልስ በሲ ሲመልስ የሚል ቃል እናገኛለን ማለት ነው። እሺ ቀጥሎ ከሲ ቀጥሎ ደግሞ ሳ የሚል ፊደል ነው ያለው። በሳ ደግሞ ሳ ም ን ት ምን የሚል ቃል እናገኛለን ማለት ነው። ሳምንት የሚል ቃል እናገኛለን ማለት ነው። በሳ ሳምንት የሚል ቃል አገኘን ማለት ነው። እሺ ሴ ደግሞ አምስተኛዋ የሰ ፊደል ደግሞ ሴ እንላታለን። በሴ ደግሞ ሴ ት እንላለን። ምን የሚል ወርድ ሰጠን? ሴት የሚል ቃል አገኘን ማለት ነው። እሺ ሴት የሚል ቃል ካገኘን ወደ ስድስተኛው ፊደል እንሄዳለን ማለት ነው። እሺ ስድስተኛዋ ደግሞ ስ ነች። በስ ደግሞ ስ ድ ስ ት በአንድ ላይ ስድስት የሚል ቃል እናገኛለን ማለት ነው። እስኪ እንደገና ስ ድ ስ ት ስድስት ይላል ማለት ነው። እሺ የመጨረሻው የሰ ፊደል ደግሞ ሶ ነው። በሶ ደግሞ ሶ ስ ና ምን የሚል ቃል አገኘን? ሶ ስ ና ሶስና የሚል ቃል እናገኛለን ማለት ነው። እሺ ቀጣይ ደግሞ ከሰ ቀጥሎ ደግሞ ወደ ሱ ነው የምንሄደው። ወደ ሸ ከሰ ቀጥሎ ያለው ሸ ነው። የሸን ደግሞ እንይ። እሺ የመጀመሪያው የሸ ሸ ሸ ሚ ዝ ምን ይላል? ሸ ሚ ዝ ሸሚዝ የሚል ቃል እናገኛለን ማለት ነው። እሺ በሸ ሸሚዝ የሚል ቃል መሰረትን። ቀጣይ ደግሞ በሹ ነው። በሹ ደግሞ ሹ ር ባ ሹ ር ባ ሹርባ የሚል ቃል መሰረትን ማለት ነው። በሹ ሹርባ የሚል ቃል ስንመሰርት ቀጣይ ደግሞ በሽ ደግሞ በሽ ሽ ሻ ሽ ሻ በአንድ ላይ ሽሻ የሚል
ቃል አገኘን ማለት ነው። እሺ ቀጣይ ደግሞ አራተኛው የሸ ፊደል የሆነው ሻ ነው። በሻ ደግሞ ምን ቃል እንመሰርታለን? ሻማ የሚል ቃል አገኘን ማለት ነው። በሻ ሻማ የሚል ቃል እናገኛለን ማለት ነው። እሺ አምስተኛው የሸ ፊደል ደግሞ ሸ ነው። በሸ ደግሞ ሸለቆ እንላለን። ሸለቆ በሸ ሸለቆ የሚል ቃል መሰረትን ማለት ነው። እሺ አምስተኛው የሸ ፊደል የሆነው ደግሞ ሽ ነው። በሽ ደግሞ ሽቶ በሽ ሽቶ የሚል ቃል እናገኛለን። እሺ የሸ የመጨረሻ ፊደል የሆነው ደግሞ ሾ ነው። እሺ በሾ ደግሞ እሺ የመጨረሻው የሸ ፊደል የሆነው ሾ ነው። በሾ ደግሞ እሺ ያው እሺ የሸ የመጨረሻው ፊደል ሾ ነው። በሾ ደግሞ በአንድ ላይ ሾርባ የሚል ቃል እናገኛለን ማለት ነው። በሾ ሾርባ የሚል ቃል መሰረትን ማለት ነው። ኦንላይን መማር ለምትፈልጉ ይኸው በዚህ ስልክ በኢሞም በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። እስኪ እንደገና እንያቸው እስኪ እሺ በሰ ሰላም የሚል ቃል መሰረትን። በሱ ሱቅ የሚል መሰረትን። በሲ ደግሞ ሲመልስ በሲ ሲመልስ የሚል ቃል አገኘን። ከዛ አራተኛው የሰ ፊደል ደግሞ ሳ ነው። በሳ ደግሞ ሳምንት የሚል ቃል አገኘን ማለት ነው። በሴ ደግሞ ሴት የሚል ቃል ስናገኝ በስ ደግሞ ስድስት የሚል ቃል መሰረትን ማለት ነው። እሺ መጨረሻው የፊደል የሆነው ደግሞ ሶ ነው። በሶ ደግሞ ሶስና የሚል የሰው ስም የሆነ ቃል አገኘን ማለት ነው። እሺ ቀጣይ ወደ ሸ ደግሞ ስንሄድ እሺ በሸ ሸሚዝ የሚል ስንመሰርት በሹ ደግሞ ሹርባ የሚል መሰረትን ማለት ነው። እሺ በሺ ደግሞ በሶስተኛው ሽሻ የሚል ቃል መስርተናል ማለት ነው። እሺ አራተኛው የሸ ፊደል ደግሞ ሻ ነው። በሻ ሻማ የሚል ቃል መሰረትን። በሸ ደግሞ ሸለቆ አምስተኛዋ ሸ ነች። በሷ ሸለቆ የሚል መሰረትን። በሽ ደግሞ ሽቶ የሚል መስርተናል። የመጨረሻው የሸ ፊደል የሆነው ደግሞ የመጨረሻው የሸ ፊደል ሾ ነው። ሾርባ የሚል ቃል መስርተናል ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበር። ይህ የአሁ አካዳሚ ቻናል በኦንላይን እንግሊዘኛን አማርኛን እንዲሁም ሂሳብን እያስተማረ ይገኛል። በኦንላይን መማር ለምትፈልጉ በዚህ ስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።